የሆነ ጊዜ ነው ቆይቷል። የሆነ ትራንስፖርት ላይ ቁጭ ብዬ የሆነ ጊዜ የሆኑ የእድሜ ባለጸጎች ከኋላ ወንበር ቁጭ ብለው ሲያወሩ አሁን የምንነጋገረውን የትርክት አይነት መሰል ጆሮዬን በጣም ጣል አድርጌ ሳዳምጥ ድሮ ነው አሉ ትራንስፖርት እንደዚህ ባልበዛበት በአፄ ምኒልክ ጊዜ የሆኑ ሽፍታ መሰል ነገሮች ከውጭ ከጠርዝ ላይ ከጠረፍ ላይ እንደዚህ ትንሽ ጠየም ያለ መልካቸው ሰርገው ይገቡና ጫካ ውስጥ ተደብቀው ለንግድም ሆነ ለአንዳንድ ነገር የሚንቀሳቀሰውን ወንዱንም ብልቱን ይቆርጣሉ፣ ሴቷንም ጦት ይቆርጣሉ። በዛን ሰዓት ኦሮሞዎች አሁን ኦሮሞዎች ነበሩ እና ያባረሯቸዋል፣ ይመቷቸዋል፣ ይገሏቸዋል። ከዛ አፄ ምኒልክ ተው እኔ ነኝ ፍርዱን የምሰጠው አትንኳቸው ብለው እንዳይነኩ ተደረገ እና እነዛ አሁን ሰርገው ገብተው ኢትዮጵያ ውስጥ ተቀላቅለዋል ይመስለኛል። እኔ አሁን ያለው ጭካኔ እንደው ከዛ ተቀላቅሎ የመጣ ነው እንጂ ንጹህ ኦሮሞማ የኦሮሞ ስነልቦናም አይደለም፣ የአማራ ስነልቦናም አይደለም። ይሄ ጭካኔ ንጹህ ኦሮሞማ ድርቅ እንኳን ሲመጣ ተራራ ላይ ወጥቶ ሲጸልይ ዝናብ ይዘንባል። እኔ ደግሞ ባየሁት ያረደውን ከብት ራሱ ማን ነው ያሳደገውን ከብት ያሳዝነዋል። አርዶ አይበላም፣ ሄዶ ሸጦ ሌላ ቀይሮ ነው የሚያርደው። ይሄን ያህል በቃ ከመሳሳቱ የተነሳ እና በጉዲፈቻ ያመጣ ከስንት ከሁሉም ብሔር ብሔረሰቦች አሳድጎ ኬት ነው ሳይል ልክ እንደራሱ ልጅ ያው የታወቀ ነው። ይሄ ማንም የሚለው ነው። ያሳደገ የተቀላቀለ ህዝብ ነው ኦሮሞ። አማራም ቢሆን እንደዚህ አይነት ስነ ልቦና የለውም። በእርግጥ የተወሰኑ ሊኖሩ ይችላሉ። ሁሉም ንጹህ ነው ብዬ አልልም። ያንዱን ብሔር ካንዱ የሚያናንቁና የሆነ ነገር ባህሪ ያለባቸው አሉ። ግን ያገራችን ኦሮሞ አሁን ኦሮሞና ጋላና ኦሮሞ ለምን ቃላቱ ተቀያየረ ማለት ለምን ያኛው ይቅር ተባለ? ስለዚህ በታሪክ የተደረሰበት ነገር አለ ማለት ነው። ያኛው ቃል እንዲቀር የተደረገበት አንድ ታሪክ የተደረሰበት ነገር አለ ብዬ ነው የምገምተው። እኔ በራሴ ነው ካወሩት አንፃርና ዝም ብላችሁ ስታስቡት እንዴት ነው አንዳንድ ነገር ይሄ ቢሆን ይሄ የሆነው አይነት ነገር። ስለዚህ ኦሮሞ የሁሉም ብሔር ብሔረሰቦች አቅፎ አሳድጎ የዳረ አማራ አምጥቶ ለኦሮሞ የዳረ የተቀላቀለ ነው። ስለዚህ ኦሮሞም አማራም ቢሰድበው የራሱን ዘር ሰደበ፣ አማራም ኦሮሞ እንዲህ ነው ቢል የራሱን ዘር ነው የሰደበው። እኔ ብዙም አውቀው አካባቢ ስላለ ነው። ስለዚህ እንደው ዝም ብለን ተነስተን ታሪክ ብናጣራ አሁንም ይሄ እውነት ላይሆን ይችላል፣ ይቅርታ አድርጉልኝ፣ እኔ የሰማሁትን ነው። ግን ብናጣራ ጥሩ ነው።